ሰላም ጤና ይስጥልን። በስኳር ታማሚዎች ላይ በተለይ ደግሞ ታይፕ 2 ዲኤም ላይ የምናስተውለው የአመጋገብ ስህተት ምንድን ነው? ብዙ ጊዜ የምናስተውላቸው ስህተቶች አንደኛ በውስጣቸው የፋይበር ይዘት ያላቸው አመጋገብን አለማዘውተር ነው። ለምሳሌ ፍራፍሬዎች ላይ ራሱን ፍራፍሬ ከመብላት ይልቅ በጁስ መልኩ መጠቀም ሰውነታችን ውስጥ ያለው የስኳር መጠን እንዲጨምር ያደርጋል። ሌላኛው በየሱፐርማርኬቱ ወይም በየሱቁ የሚሸጡ ስኳር ይዘት ያላቸው ግን ደግሞ ከስኳር ነፃ ተብሎ የሚሸጡ የለስላሳ መጠጦችን መጠቀም ነው። ይሄንንም ሲገዛ በደንብ አስተውሎ መግዛት ያስፈልጋል። በውስጣቸው ከፍተኛ የሆነ የካርቦሃይድሬት መጠን ያላቸውን ምግብ ማዘውተር፣ ለምሳሌ ነጭ እንጀራ፣ ፓስታ እንዲሁም ሞከሮኒ ብዙ ጊዜ መጠቀም የምናስተውላቸው ስህተቶች ናቸው። ለስኳር ታማሚዎች ትክክለኛው የአመጋገብ ጊዜ የሚባለው ምን ይመስላል? ለታይፕ 2 የስኳር ታማሚዎች ብዙ ጊዜ የምንመክረው የምግብ ጊዜያቶች ቁርስ ከእንቅልፍ እንደተነሱ ከ1 እስከ 2 ሰዓት ባለው ሰዓት ቢሆን ይመከራል። ቀጣዩ የምግብ ጊዜ ደግሞ ከ4 እስከ 5 ሰዓት በኋላ ቢሆን ይመከራል። እራት ደግሞ ከመኝታ ጊዜያቸው ከ2 እስከ 3 ሰዓት ቀደም ብለው ቢወስዱ ይመከራል። ተጨማሪ የስነ ምግብ ምክር አገልግሎት በተቋማችን ዋሽንግተን ሄልዝ ኬር ያገኛል።